ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ ማቀርብላችሁ 61ኛው ቪዲዮ ነው። እንግዲህ 60ኛው ላይ በሴክተር አይኤፍኤስ እንትኑ ኢኮኖሚውን በሴክተር ከፋፍሎ እና በየሴክተሩ ያለውን የቫት ጋፕ ማለት መሰብሰብ ይቻል ነበር። ከኢኮኖሚው እንቅስቃሴ አኳያ ይህን ያህል መሰብሰብ ይቻል ነበር። ነገር ግን አክቹዋሊ የተሰበሰበው ይሄ ነው ብሎ በሁለቱ መካከል ያለውን ልዩነት የሚያስቀምጥበትን ግራፍ እያየን ነበር። እንግዲህ አግሪካልቸሩ ላይ ከሞላ ጎደል ማለት ኤግዘምፕሽኑ ብዙ ነው ማለት ነን ታክሰብል ስለሆነ መደብ ምግብ ስለሆነ በአብዛኛው ስለዚህ ታክስ አይደረግም። ምናልባት ኢንዱስትሪ ቢሆን ይሄ ነገር ሊቀየር ይችላል የሚል ሀሳብ አለኝ፣ ግን እሱ ሌላ ጉዳይ ነው። ተውት እና ስለዚህ እንግዲህ እንትኑ በመፍቻው ስታዩት ግራፉን ፐርፕል ከሆነ ነን ታክሰብል የሆኑት ናቸው ብዛት ሆኖ ነው የምታዩት። ቢጫ ከሆነ በኤክስፐንዲቸር ጋፕ ነው ማለት ነው። ብሉ ከሆነ የአፈጻጸም የአሰባሰብ ችግር ነው። ግሪኑ ደግሞ አረንጓዴው ምን ያህል አክቹዋሊ እንደተሰበሰበ ነው ማለት ነው። ስለዚህ ሞስት ኢምፖርታንት ከግራፉ አንጻር ከጋፕ አናሊሲስ አንጻር በፖሊሲ እና በኤግዘምፕሽን ምክንያት የተታውትን ሆን ብሎ መንግስት የተወው ነው ላይክ ነው ተሳስቶ አቅቶት መሰብሰብ ማለት የአፈጻጸም ችግር ተፈጥሮበት ሳይሆን በአንዳች ወይም በሌላ ምክንያት ወይ ህብረተሰብ ለመደጎም ብሎ ወይም ኢኮኖሚ ለማበረታታት የኢኮኖሚ ዘርፉን ለማበረታታት ብሎ ሆን ብሎ የሚተወው ቫት ነው ማለት ነው። በፐርፕል እና በቢጫ የሚወከለው ማለት ነው። ብሉ ግን መንግስት መሰብሰብ ሲገባው ከመሰብሰብ ችግሩ ካሰባሰቡ ችግሩ የተነሳ ሳይሰበስበው የቀረውን የሚወክል ነው። አረንጓዴው ደግሞ አክቹዋሊ የሰበሰበው ነው። ስለዚህ አሁን ግብርናው መስክ ላይ ሄዳችሁ ስታዩ አንድ አምስተኛ አይነት አፈጻጸም ያለ ይመስላል ነው ማለት መንግስት መሰብሰብ ከሚችለው በግብርናው መስክ መሰብሰብ ከሚችለው ምክንያቱም አረንጓዴው አክቹዋሊ የተሰበሰበ ሰማያዊው ደግሞ መሰብሰብ ሲገባው ያልተሰበሰበ ስለሆነ በሁለቱ መካከል ስታዩትና አቨሬጅ ነገር ስታወጡ የመንግስት አፈጻጸም አንድ አምስተኛ ይመስላል ከመሰብሰብ አኳያ። ስለዚህ አራት አምስተኛ ወይንም ከ80 ወደ 80% የሚሆን የመሰብሰብ ችግር አለበት ማለት ነው። ሊሰበስበው የሚገባ ግን ሳይሰበስበው ይቀራል። የግብርናው ያንን ነው የሚያሳየው ነው። የማይኒንጉ እንግዲህ እንትን ነው የማይኒንጉ አንድ ችግር ታዩበታላችሁ ማለት ለየት ያለ ባህሪ የምታዩት ምንድነው? ከ2019 በፊት እና ከ2019 በኋላ ግራፉ ባህሪው በጣም ይለያያል። ሌላ ነገር ነው። በዚህ ወደዚህ ሌላ ነው፣ በዚህ ወደዚህ ሌላ ነው። ስለዚህ የሆነ ዳይኮቶሚ መከፋፈል ነገር ታያላችሁ። ግን ምን ማለት ነው ዳይኮቶሚው ደግሞ ብላችሁ ስትሄዱ የአፈጻጸም የአሰባሰብ ችግሩ ከፍ ይላል ነው። 60 100 ሚሊዮን 80 ሚሊዮን ገደማ በዶላር ማለት ነው መሰብሰብ ይገባው ያልነበረ ከሴክተሩ ያልተሰበሰበ ቫት ታገኛላችሁ ነው። ስለዚህ በእርግጥ እንትኑ ሴክተሩ እንደምታዩት ከ2019 በፊትም የአሰባሰብ እንትኑ ደካማ ነው። ነገር ግን በዚህኛው ከ2019 እስከ 2022 የመሰብሰብ ችግሩ እየጨመረ ይሄዳልና ብሩም ይሰፋል ማለት ነው። እንትኑ እንደሚመስለው ሴክተሩ ይንቀሳቀሳል ማለት በተሻለ ሁኔታ ወደ ማዕድን ቁፋሮ ውስጥ የገባ ይመስላል። ነገር ግን ቫት አይከፍልም ነው፣ ያጭበረብራል፣ ቫት ይዘላል ነው። አሁን ግራ ያጋባኝና እንግዲህ እሱ ማለት እንግዲህ ከጄሚናይ ጋር ያየሁት ነበር ነው። ግራ ያጋባኝ ምንድነው እዚህ ጋር ኔጌቲቭ ነገሮች ታያላችሁ ነው። ይሄውን ዜሮ ነው። ስለዚህ እንደዚህ አድርጋችሁ ብታሰምሩ ነው ብላችሁ እንዲያርጋችሁ ብታሰምሩ ይሄ እንግዲህ ስንት ነው ማለት ነው? 2016 ነው። ይሄ የመጀመሪያው ባር ማለት ነው 2016። ይሄኛው ደግሞ 2022 ነው። ስታዩ ኔጌቲቭ ታያላችሁ ነው። ቢጫው እንግዲህ ምንድነው ነው ኤክስፔንዲቸር ነው። ኤክስፔንዲቸሩ እየቀነሰ ማለት ዜሮ ቫቲንግ ሊሆን ይችላል፣ ወይንም ደግሞ የቫቱን መጠን መቀነስ ሊሆን ይችላል፣ ወይንም ደግሞ የማን ነው ስሙ የላይክ ነው ኤግዘምት ማድረግም ማለት
ለምሳሌ ማዕድን የሚቆፈር አሁን ብረት ብትቆፍሩ ማለት ወርቅ ቆፍራችሁ ብታወጡ ወይ ኦፓል ብታወጡ ወይም ሌላ ማዕድን ብታወጡ እነሱን ስትሸጡ ከ15% በታች ክፈሉ ምናምን ማለት ኤግዘምት አይደለም፣ ነን ታክሰብል አይደለም ማለት አይበላ አይጠጣም ናይል ማለት ነን ታክሰብል አይደለም። ግን በምን ምክንያት እንደሆነ ኔጌቲቭ ነው የገባውና ምን ብዬ ነው የምተረጉመው አሁን ሊገባኝ አልቻለም። አሁን ለምሳሌ ይሄንን ይሁት ይሄ ማለት መንግስት እንግዲህ ከተረጎማችሁት ማለት ነው። ለምሳሌ ይሄ በ2020 ዓመተ ምህረት ማለት ነው እንግዲህ ይሄኛው በ2020 ዓመተ ምህረት ነው። ይሄ በ2020 ዓመተ ምህረት ከሆነ ኔጌቲቭን ስታዩት ማለት ነው ይሄኛውን ከዜሮ በታች ወርዶ የሆነ ነገር ገብቷል እና አረንጓዴው ምንድነው ስትሉ አክቹአሊ መንግስት የሰበሰበው ቫት ነው። አረንጓዴው ምን ማለት ነው ስትሉ አክቹአሊ መንግስት የሰበሰበው ቫት ነው። ቫት ከመሰብሰብ ፋንታ ግን መልሶ ለሴክተሩ ሰጥቶታል ነው ሴንስ የሚሰጣችሁ ማለት ቫት ከሴክተሩ የሚሰበሰበው ቫት አለ። ራደር ግን ቫት ከመሰብሰብ ፋንታ እንትን ለሴክተሩ መልሶ ሰጥቶታል የሚል ነገር ነው የሚሰጣችሁና እንግዲህ ከሴክተሩ ቫት ከማግኘት ይልቅ እስከነጨራሹም ተመላሽ አለህ ብሎ ይሰጣዋል። ለዛውም ሳይከፍል ነው የምላችሁ። ይሄ እንግዲህ መሰብሰብ ሲኖርበት ያልሰበሰበው ይሄን ያህል ኖሮበት 60 ሚሊዮን ኖሮበት መሰብሰብ ሲኖርበት ያልሰበሰበው 60 ሚሊዮን ኖሮበት እስከነጨራሹም ደግሞ እንግዲህ ይሄንን ወረድ ስታረጉት 20 ሚሊዮን ገደማ ደግሞ 20 ሚሊዮን ገደማ ደግሞ ቫት ክሬዲት አለ ብሎ ሰጥቶት ስትደምሩት መንግስት ከቫት ከሴክተሩ 80 ሚሊዮን አጥቷል እና እንትን ያስነሳል የሆነ ቫት ማኒፑሌሽን ተደጋግሞ የሚታይ ነገር የሚመስለው ነው የምላችሁ። አሁን ከዊዝሆልዲንጉንም ስናየው እንግዲህ የተባለው ምንድነው 80 ላይክ ነው የመንግስት ኢንቨስትመንት የቀነሰው 60 በመቶ ነው ተባለ። ግን አኮርዲንግሊ ቫት ዊዝሆልዲንጉ 60 በመቶ ከመቀነስ ፋንታ በ84 ከመቶ ነው የቀነሰው። ለምንድን ነው ሲባል አይ በግማሽ አድርገ ነው። በግማሽ ብታረጉትም አፈጻጸሙ ወጣ ገባ ስለሆነ 0.12 ነው የሚቀንሰው። ወደ ስንት ነው? ወደ 160 ሚሊዮን ዶላር የሚሆን ገንዘብ 160 ሚሊዮን ዶላር የሚሆን ቫት አላመጣችሁም ነው ላይክ ነው ጀነሬት መደረግ የነበረበት በዊዝሆልዲንግ ፖሊሲ መቀየር ምክንያት ሊመጣ የማይችል ነበር ብላችሁ ታያላችሁና የሆነ ሙስና ነገር ይሸታል ነው ብላችሁ ማለት ነው። አብኖርማል የሆነ ነገር አሁንም እዚህ ጋር መጣችሁ ስታዩ እንግዲህ እኔ ብቻ አይደለም ያልኩት ነው ብላችሁ ማን ነው ስሙ ጄሚናይ ራሱ ምንድነው የሚለው ነው ጄሚናይ ራሱ ላጥፋው ይሄንን ቆይ ጄሚናይ ራሱ የሚለው ምንድነው ለምሳሌ እዚህ ጋር ስታይ ላይክ ነው መግቢያው ላይ አናሊሲስ a negative VAT expenditure gap in sector like mining is unusual finding ነው ማለት ያልተለመደ ነገር ነው። ትንሽ ወጣ ያለ ነገር ነው። negative VAT expenditure gap negative but it is not impossible ሊሆን አይችልም ብላ የምትለው ነገር አይደለም። ነገር ግን ያልተለመደ ለየት ያለ ነገር ነው። ኦድ ነው የምላችሁ ማለት ማይኒንግ ሴክተር ማለት መስኩ በስነ ስርዓት ከሰራ ለመንግስት ቫት ነው እንጂ ማምጣት ያለበት it suggests that the current VAT policy for the mining sector is somehow resulting in a potential VAT liability that is higher than that would be estimated under a simplified or normative benchmark system ነው። ስለዚህ more liability መንግስት ቫት ከመሰብሰብ ፋንታ ሴክተሩ ቫት ተቀናሽ አለኝ ምንድነው ቫት እንትን አለኝ እያለ እየሰበሰበ ነው እየወሰደ ነው የሚለው ተቀናሽ አለኝ ሳይሆን ተመላሽ አለኝ ቫት ብሎ ለዛውም እንግዲህ ሴክተሩ ቫት አይከፍልም ነው ማለት 60 ሚሊዮን ብር ቫት ሳይከፍል መከፈል የሚኖርበት 60 ሚሊዮን ዶላር ራይት መከፈል ማለት የኢትዮጵያን ጂዲፒ 100 ቢሊዮን ብላችሁ አስባችሁ
እንደገና ደግሞ እስከነጨራሹም ማለት ያልተከፈለ 60 ሚሊዮን ዶላር አካባቢ ያለው ተመላሽ አለኝ ብሎ ይመጣል። ከኤክስፐንዲቸሩም ላይክ ነው በኤክስፐንዲቸሩም እንደገና ተመላሽ አለኝ ብሎ የሚመጣ ነው እና እንትን ነው ጠቅልላችሁ ስታዩት ላይክ ነው it's like no can I assume እስኪ ቆይ ተጠይቀው like ነው is it like no would I be right or right to assume that negative expenditure the negative VAT expenditure means the government is refunding more due to expenditure gap like VAT expenditure due to VAT expenditure policy, right? That's answering partially correct, but it confuses two distinct components in the actual VAT collection. Where is the process? The negative expenditure gap, yellow bar, you are partially right, but the mechanism is different from a simple refund. The expenditure gap is measure of policy choices that reduce the tax base and exemptions reduce rate. The normative positive expenditure means the government forwent sacrifice potential revenue because of policy. Means the government is current policy structure for the sector is somehow more revenue generating than the theoretical. The most common cause is the disallowance or okay. እንግዲህ እንደ ቻት ላይክ ነው ግራ ማለት ለመተርጎም ትንሽ አስቸግሮኛል ቱ ቢሆን ግን what like no what about the negative like no the negative like green bar does that mean the government is collecting less of like the normative like the government is refunding more VAT than it collected in the normative case. That's a question that requires careful. The answer is no. The negative green bar does mean that the government is refunding more than it collected in the normative case. Yeah, that was what I'm trying to. What did I say? What about the negative green bar? Does that mean the government is refunding more VAT than it collected? Yeah, the answer is no. The negative bar doesn't mean the okay, more than it collected in the normative. Here is the breakdown. Okay. That doesn't mean የሚለውን does mean ብያንብቤው ነው. Here is a breakdown of why using the three main concepts actual, current and normative VAT. Actual VAT, current, potential VAT. The compliance gap is the difference. Blue bar is current potential, like a negative green bar, meaning this means that the government paid out more in refunds, input VAT refunds, than it collected in taxes output VAT for the specific that's what like sources. This is typically due to large capital expenditure, zero-rated exports like mining, which generate huge like yeah, like I said that I don't know. ለምንድን አላውቅም እኔ ትላንትና ዛሬ እኔ የምለው ነገር እና እነሱ የሚሉት ነገር it might like ነው ለኔ ተመሳሳይ ነገር ነው ለነሱ ግን በፍጹም ተመሳሳይ አይደለም ይላልቻል ኤአይዎቹ ማለት ነው relationship to compliance gap. This means that the government paid out more, but isn't it the same like than it collected in taxes sources. This is typically due to large capital expenditure, right? Like so
ዜሮ ሬትድ ኤክስፖርትስ ይጋጫል ነው እንግዲህ እንዴት እንደሆነ ሜቢ በኋላ ላይ ሲያብራሩት ካላገኘ ነው በስተቀር አረንጓዴው ተወደደም ተጠላም ቫት ኮሌክት የሚያደርገው ነው መንግስት ላይክ ነው አክቹዋሊ ኮሌክት ያደረገው ነው አክቹዋሊ ኮሌክት ያደረገው ከዜሮ በታች ነው ማለት በሴክተሩ ከሰበሰበው ቫት የበለጠ መልሶ ሰጥቷል ማለት ነው ለኔ ነው የሚሰጠኝ ማለት በሪፈንድ ሲያደርግ እንግዲህ ሪፈንዲንጉ ከምንም ሊመጣ ይችላል እንደ አሁን ለምሳሌ ቀደም ብለን እንዳልነው ኢንቨስት ሲያደርጉ ለምሳሌ ማሽን ሲገዙ ምናምን ሲሉ የሚገኘውን ቫት ማሽን ሲገዙ ወዘተ የሚለው የሚፈጠረውን ቫት ሪክሌም ያደርጋሉ ወደፊት ስለሆነ ማለት ኢንቨስት ሲያደርጉ ለኢንቨስትመንት ያወጡትን ቫት መልሰው ሪክሌም ያደርጉታል ስለዚህ በዛ ምክንያት ሊሆን ይችላል ግን ሴክተሩ በአጠቃላይ በአመት ውስጥ ጀነሬት ካደረገው ቫት መንግስት የመለሰለት ቫት ይበልጣል ነው ስለዚህ ሞስት ላይክሊ አሁን በዚህ ሴናሪዮ ሊሆን የሚችለው ለምሳሌ ይሄ ስንት ነው ማለት ነው 22 21 20 በ2020 ላይ እንደሚመስለው ነው ማለት በ2020 ላይ እንትን ነው አይ ቲንክ ከዚህ ጀምሮ እንዴት ልበላችሁ ኢንቨስትመንት በስቷል ነው እንትኑ እንደሚመስለው ኢንቨስትመንት ስለበዛ ተመላሽ በስቷል ቫት ጀነሬት ተደርጓል የተደረገው ቫት በሙሉ ግን ኢትስ ሪተርንድ ባክ ለሰዎቹ ተመልሶላቸዋል ላይክ ነው ኢንቨስት ያደረጉ ስለሆነ ሴክተሩ ላይ ገና ወደፊት ከሚያመጡት ነው የሚመጣው ነው ነገር ግን በአመቱ ደግሞ መሰብሰብ የነበረበት ቫት ነበር ሳይሰበሰብ ሲቀረ ከፍተኛ አለ ነው ይሄ ኤክስፔንዲቸር ጋፑም እንግዲህ ዜሮ ሬቲንግ ሊሆን ይችላል ኤክስፖርት ሲደረግ ሊሆን ይችላል ወይንም ደግሞ ኤግዘምፕሽን ሊሆን ይችላል መስኩን ለማበረታታት ተብለው እየተሰጡ ነው የመስኩ ማበረታቻዎች እነዚህ ቢጫዎቹ እንደሚመስለው ማለት ነው ቢጫዎቹ የመስኩ ማበረታቻ ቫቶች ናቸው መስኩን ለማበረታታት ኤክስፔንዲቸር ጋፖች ተፈጥረዋል ስለዚህ ለማበረታታት ተብሎ ተመልሷል ማለት ነው ብዙ ቫት ወይንም መንግስት ማግኘት ላይክ ነው አጥቷል ነው ከቫቱ instead of getting it's losing all those vats ማግኘት የሚችለው በኤክስፔንዲቸር ጋፕ የተፈጠረ ሉዝ ያረጋቸው ናቸው ግን ኤክስፔንዲቸር ጋፕ ነው ለምን ወደታች ሆኑ እኔ እንደሚመስለው እንግዲህ ስታዩት ምንድነው መንግስት በመስኩ ካገኘው እንትን ይልቅ የመለሰው ላይክ አሁን በዚህ ጊዜ ምን ልትሉ ትችላላችሁ አሁን ይሄኛው አክቹአሊ የሰበሰበው ነው አክቹአሊ የሰበሰበው ማለት ለምሳሌ ይሄ 04 ብትሉት ይሄ 02 ነው ብላችሁ አስዩም እናርግ 0 ነጥብ ላይክ ነው ይሄኛው ያው ይሄኛውን ብትወስዱት 0.2 0.02 ወይንም ወደ 20 ሚሊዮን ዶላር የሚሆን አግኝቷል ነው ከመስኩ ግን እችኛዋን 01 ብታረጓት 10 ሚሊዮን የሚሆን ደግሞ 0 ላይክ ነው 0.01 10 ሚሊዮን ዶላር የሚሆን ደግሞ ሰጥቷል ነው ስለዚህ ኔት ያገኘው ብላችሁ ብትሉ ምናልባት 10 ሊሆን ይችላል ያገኘው ማለት ነው ከዛ ውስጥ እንግዲህ መሰብሰብ የሚገባው ደግሞ ያልተሰበሰበ ወደ ተመሳሳይ ላይክ ነው 40 ሚሊዮን ዶላር ሊኖር ይችላል ስለዚህ መስኩን ለማበረታታት ብሎ ካገኘው ራሱ ሰጥቷል ነው እንደሚመስለው ነው ማለት ካገኘው በዚህ ጊዜ በ2020 አረግ ማለት ነው ምን ልበላችሁ መንግስት ከሌላ ቦታ ያገኘውን ቫት በሙሉ ሰብስቦ ለማይኒንግ ሴክተሩ እንደሰጠ ነው የሚመስለው ላይክ ነው ከሌላ ቦታ የሚያገኘውን ቫት ኦቨርፔድ አድርጓል ነው እና እንግዲህ እንዴት ላይክ ነው በኋላ ላይ ሲያብራሩት ሌላ ነገር ካሉ እናየዋለን ግን አንሄልዚ ነው ላይክ ነው አንዩዥዋል ነው የኔም ኦብዘርቬሽን ብቻ ሳይሆን ራሱ ጄሚናይ ልክ አይደለም ነው ችግሩ ከጄሚናይ ጋር ምን ለያየው ምንድነው አሁን ለምሳሌ ይሄኛው ግሪኑን ምንድነው የሚለው እኔ ማለት መሰብሰብ ለምሳሌ 100 ሚሊዮን ይሄ አሁን ስንት ነው እንበልና ወርታቻ ወርደ ነው 20 ሚሊዮን ዶላር ሰጥቷል ብለን እንበል 20 ሚሊዮን ዶላር ሪተርን ባክ አርጓል ነው and እሱ የሚለው ደግሞ ምን ነበር ጊዜ እስኪ እሱ የሚለው ደግሞ ኔጌቲቭ
green bar actual VAT, meaning this means that the government paid out more refunds, input VAT refunds, yeah, like than it collected in taxes output VAT. እኔ ታዲያ ምን አልኩኝ ነው ጥያቄ ላይክ ነው ይሄ ይሄ አባባል አይደለም ወይ ነው ያልኩት ነው። አሁን ወደ ላይ ወጣችሁ ብታዩት እንግዲህ አጻጻፊ ብሎ what about the negative greenback? Does that mean the government is refunding more VAT than it collected in the normative case? I think normative case የሚለው ሌላ ሚኒንግ ሰጥቶት ከሆነ አላውቅም። actual but normative potential VAT policy ጋር alright there like okay oh I think normative so normative የሚለው ፖቴንሻሉን ነው መሰለኝ ለዛ ነው። okay anyway green bar means መልሷል ነው ምክንያቱም ሴክተሩ ሄዶ እቃ ሲገዛ ኢንቨስት ሲያደርግ ጀነሬት ያደርጋቸው የከፈላቸውን ቫቶች በሙሉ ሰብስቦ መልስልኝ ብሎ አስመልሷል። in the meantime ምንም ቫት አልከፈለም ሲሸጥ እንዲያውም ደግሞ እሱን ብቻ ሳይሆን ኤክስፔንዲቸር ቫትም እንደገና ክሌም አድርጓል። ኤክስፔንዲቸር ቫትም ክሌም አድርጓል። ኤክስፔንዲቸር ቫት ማለት ዜሮ ቫቲንግ አድርጎ ሸጦ ቫት እንደከፈለ አድርጎ እንደገና መንግስትን አስመልሶታል ማለት ነው። ገንዘብ like no literally you know like can I assume that zero rating is zero what is that zero in VAT can I assume that like you know zero rating is something like the government is giving money to the sector to like you know as incentive because my understanding of zero rating is that like you know, zero rating is that he sells at zero tax right VAT but use it as input VAT to deduct it from its output VAT. That's an excellent way to think about the refund like a government incentive. You are correct in your understanding of the and it's resulting in a powerful incentive. Like you know, you charge no tax to the customer, VAT exempt none. The supply is outside the VAT scope. Input VAT on purchase fully recover. You can claim refund or not recover. The VAT paid is cost to the business. Alright. Status in VAT the taxable. Alright. Supply is the VAT and taxable. Why is like incentive ነው subsidy ነው እሱን ነው የምላችሁ። ማለት ሰውየው አሁን ለምሳሌ ምን ያደርጋል? ወርቅ ቆፍሮ አወጣ። ወርቅ ቆፍሮ ካወጣ በኋላ ወርቁን ሲሸጠው ለገዢው ያለ ቫት ይሸጥለታል። ያለ ቫት ይሸጥለትና ዜሮ ቫት አድርጎ ይሸጣል። ለምሳሌ 1 ሚሊዮን ብር ቫት ቢሸጥ 150 ሺህ ብር ቫት ነበር ማለት ነው። 1 ሚሊዮን 150 ሺህ ብር ነበር መሸጥ የነበረበት። ነገር ግን ዜሮ ቫቲንግ የሚባለው ኤክስፔንዲቸር ጋፕ የሚባለው 150 ሺህ ብሩን 150 ሺህ ብር አድርጎ 150 ሺህ ብር አስቀርቶ በ1 ሚሊዮን ብቻ ይሸጥለትና ሂሳብ ሲሰራ ግን ቫት ወጪ ያለኝ ብሎ ላይክ ነው ቫት ሲሸጥለት አይደለም እንጂ እቃ ሲገዛ ማለት ነው። አሁን ለምሳሌ what did I say myself like can I assume that their rating is something like government is giving to the sector as incentive because my understanding of zero rating is that he sells at zero VAT but use it as input VAT to deduct it from it like you know ሲሸጥ ነው ሲሸጥ ነው ዜሮ ቫቲንግ I think
ያ ላይክ ነው ሲሸጥ ለመወዳደር ካልተሳሳትኩ አምታትቸው ሊሆን ይችላል፣ ግን ኮንሰፕቱ ዜሮ አድርጎ ይሸጠዋል። በዜሮ ቫት አድርጎ ይሸጠውና ነገር ግን 150 ሺህ ብር ቫት ሰብስብ ያለው 150 ሺህ ብር ቫት ሰብስብ ያለው ይልና እንዴት ላስቀምጠላችሁ መሰላችሁ? ነገርየው ትንሽ ያምታታል። አሁን ለምሳሌ መሸጥ አለ እዚህ ጋር አይ ሆፕ ላይክ ነው መሸጥ አለ እዚህ ጋር መሸጥ አለ። ሲሸጥ ማለት የ1 ሚሊዮን ብር እቃ ሸጠ። አኮርዲንግሊ የ150 ሺህ ብር እንትን ሰበሰበ፣ ቫት ሰበሰበ ማለት ነው። 150 ሺህ ብር ቫት ሰበሰበ። በዜሮ ሬቲንግ ነው የተጠቀመው ሴክተሩን ለማበረታታት። ስለዚህ 150 ሺህ ብሩን አልሰበሰበም፣ የሸጠው በ1 ሚሊዮን ብር ብቻ ነው። ነገር ግን ልክ 100 ሺህ ብር 150 ሺህ ብር እንደሰበሰበ ይቆጥርና ይሄ 150 ሺህ ብር ለመንግስት መሄድ ነበረበት። እሱ ግን አሁን በ1 ሚሊዮን ሸጧል። 150 ሺህ ግን እንዳለው ያስባል። ከዛ ይሄ ሰውዬ በኋላ ሄዶ ሌላ ማሽን ገዛ ላይክ ነው ግዢ ማለት ነው። ማሽን ሲገዛ ሌትስ ሴይ በተመሳሳይ 1 ሚሊዮን ብር ነው የገዛው ማሽኑን በተመሳሳይ 1 ሚሊዮን ብር ነው የገዛው። 15 ምንድነው 150 ሺህ ብር የማሽኑ ቫት ከፍሏል። ዴን ምን ያደርገዋል መሰላችሁ? ይሄንን 150 ሺህ ብር ከዚህ 150 ሺህ ብር ላይ ያቀናንስና ነው ላይክ 150 ሺህ ሲያቀናንስ at the end of the day 150 ሺህ ከፍሏል ነው። 100 ሺህ ሰጠ። አይ ቲንክ እንትን ነው ያ ላይክ የሚሆነው ሚስ ያረኩት ነገር ሲሸጥ 1 ሚሊዮን 150 ሺህ ብር ይሸጣል። ይሄ 150 ሺህ ግን ለመንግስት የሚሄድ ነው። ይሄ 150 ሺህ ለመንግስት የሚሄድ ነው። እዚህ ጋር እቃ ሲገዛ 1 ሚሊዮን 150 ሺህ ከፍሏል። ይሄ ለሱ የሸጠለት ሰው ደግሞ ያንን 150 ሺህ ተቀብሎ ለመንግስት ያስተላልፈዋል ማለት ነው። እንደዛ ሲሆን ይጣፋለታል ነው ላይክ ነው something I missed ይቅርታ እንግዲህ ተወዘጋግቤ ነው በመሃል። ግን ሀሳቡ ምንድነው እንዳልኳችሁ እችኛዋን አጥፋት። ይሄን መነሻም እንደገና ላይክ ነው ክሊር በትክክል እናስብና መሸጥና ግዢ የሚባል ነገር እናስበው። ሲሸጥ ለምሳሌ ወርቅ ቆፍሮ አውጥቶ ወርቁን ሲሸጠው ቫቱን እችን 150 ሳይሰበስብ የ1 ሚሊዮን ብር ወርቅ ሲሸጥ 150 ሺህ ብር ቫት ሳይቀንስ ሳይጨምር ይሸጠዋል። ስለዚህ በርካሽ ይሸጠዋል ማለት ስፔሻል ትሪትመንት ተሰጥቶታል። በርካሽ ለመሸጥ ይፈቀድለታል ማለት ነው። ግን ቫት ተመዝጋቢ ነው ራሱ። ቫት ማለት ይሄንን ቫት እሱም ያደረገው በኋላ ላይ ለመንግስት ሂሳብ ሲሰራ ቫት ጁ የሚባለው ነገር መምጣት የነበረበት ምንድነው ኢዝ ኢኳል ቱ አውትፑት ይታያል ብዬ አስባለሁ። አውትፑት ሲቀነስ ኢንፑት ነበር መምጣት የነበረበት። ይሄ ነው ላይክ ነው አውትፑት ሲቀነስ ኢንፑት ነበር መምጣት የነበረበት። ስለዚህ ይሄ ኢንፑት ቫቱ ነው፣ ይሄኛው አውትፑት ቫቱ ነው። ይሄኛው ኢንፑት ቫቱ ነው፣ አውትፑት ቫቱ ነው። መሆን የነበረበት አንደር ኖርማል ሰርከምስታንስስ
ይሄንን ቫት መተው ባይፈቀድለት ኖሮ ቀን የሰማችሁት ነው መኪናው ባይፈቀድለት ኖሮ አውትፑት ማይነስ ኢንፑት ዜሮ ነበር የሚመጣው። ምክንያቱም እዚህ ጋር ወርቅ ሲሸጥ 150 ሺህ ብር 1 ሚሊዮን 115 ሺህ ብር ስለሸጠ ይቅርታ 1 ሚሊዮን 150 ሺህ ፖዝ ላድርገው እንዴ አይ ሆፕ ይሰማችኋል። 150 ሺህ ብር መቀበል ነበረበት ከወርቅ ገዢው ከ1 ሚሊዮን ብር በታች የተጨማሪ እሴት ታክስ ብሎ 150 ሺህ ብር መቀበል ነበረበት። ነገር ግን መስኩን ለማበረታታት ተብሎ 150 ሺህ ብር ከነጋዴው ሳይቀበል ይቀራል። እሱ ግን ራሱ ደግሞ ሄዶ እቃ ሲገዛ ሌላ እቃ ለምሳሌ እንዳልኳቸው ኤክስካቬተር ሊገዛ ይችላል፣ የሆነ ብሎን ሊገዛ ይችላል፣ ማሽን ሊገዛ ይችላል፣ ጀነሬተር ሊገዛ ይችላል፣ ፓምፕ ዋሬቨር ምንም ኤግዛምን ሲገዛ 150 ሺህ ብር ቫት ይከፍላል። ያንን ቫት ሲከፍል ግን መንግስትን ተመላሽ አርግልኝ ብሎ ይጠይቀዋል። በሌላ አማርኛ ምንድነው እቃ ያለ ቫት ይገዛል ማለት ንብረቱን ያለ ምንድነው ምርቱን ያለ ቫት ይሸጣል፣ እቃም ሲገዛ ያለ ቫት ይገዛል። ስለዚህ ቫት ለስ የሆነ ትራንዛክሽን ያካሂዳል ማለት ነው። በሌላ አማርኛ ምንድነው ስፔሻል ትሪትመንት እየተሰጠው ነው። ስለዚህ መንግስትን ቫት ያሳጣዋል ማለት ቫት የሚያሳጣው ምን በማድረግ ነው? በሽያጭ የሚገኘውን ቫት ምርቱን በመሸጥ የሚያገኘውን ቫት እያሳጣው ነው። ወርቅ ለምሳሌ እንዳልኳችሁ የ100 ሚሊዮን ብር ወርቅ ቢሸጥ ኖሮ 15 ሚሊዮን ብር ቫት ማምጣት ነበረበት። 15 ሚሊዮን ብሩን ቫት ያሳጣውና እሱ የ50 ሚሊዮን ብር ኢንቨስትመንት አድርጎ 7 ሚሊዮን 500 ሺህ ብር ደግሞ ቫት ከፍሎ ከሆነ 50 ሚሊዮን ብር ማሽን ገዝቶ ሊሆን ይችላል እንዳልኳችሁ ምንም ያችን 7 ሚሊዮን 500 ሺህ ብር ግን ያስመልሰዋል መንግስትን ማለት ነው። ስለዚህ ኢን ጀነራል አውትፑት ቫቱን ኒል ስለሚያደርገው በዜሮ ሬቲንግ ተጠቅሞ እነዚህ ቢጫዎቹ ከዛ የሚመጡ ናቸው ነው እነዚህ ቢጫዎቹ ማለት ነው። የተወሰኑ ፐርፕሎች አሉ ግን ላይክ ነው ኦልሞስት ላይክ ነው። ስለዚህ አሁን ለምሳሌ ወርቁን ያለ ቫት ከመሸጡ መንግስትን ያሳጣው ቫት ነው ማለት ነው ይሄኛው። ኖርማሊ ወርቅ ቫተብል ነው ግን ለዚህ ፐርፐስ ሲባል ለማበረታታት ሲባል ነን ቫትድ እንዲሆን ተደርጓል። አት ሴም ታይም ግን እሱ ቫት ጀነሬት ሲያደርግ መንግስትን ደግሞ ቫቱን ያስመልሰዋል። እሱንም ሲያደርግ ያሳጣዋል መንግስትን። ምክንያቱም ምንድነው መሰላችሁ ነበር የሚሆነው አሁን ለምሳሌ መንግስት ከነዚህ ሁለት ትራንዛክሽኖች ከዚህኛውና ከዚህኛው 300 ሺህ ብር ማግኘት ነበረበት። ኦራይት 300 ሺህ ብር ማግኘት ምክንያቱም ከገዢው 150 ሺህ ብር ያገኛል፣ ከሻጩ 150 ሺህ ብር ያገኛል በትክክል ቢሆን ኖሮ ማለት ነው። ይሄኛው ሰውዬ ግን ገዢውና ሻጩ ግን ለምሳሌ በማይኒንግ ሴክተር የተሰማራ ሰው ስለሆነ ሲሸጥም ያለ ቫት ይሸጣል፣ ሲገዛም የከፈለውን ቫት መልሱልኝ ብሎ ያስመልሳል። ላይክ ነው በጣም ስፔሻል ልጅ ነው የሆነው ነው እንደዛ አይነት ነገር ነው የሚያደርገው ነው። እና እንግዲህ ማይኒንግ ሴክተር በዛም የምንረዳው ይመስለኛል ነው ሐሳቤ ግልጽ ከሆነ እንግዲህ ስታዩት ጠቅለል አድርገን ስናስቀምጠው እስካሁን ያየነው በማይኒንግ ሴክተሩ ያለው የቫት አሰራር አንደኛ በሁለት የሚከፈል ይመስላል። ባህሪው ግራፉ እዚህ ማለት ከ2019 በፊት እና ከ2019 በኋላ የተለያየ ገጽታ ነው ያለው። አንዱ እሱ ነው እና የተለያየ ገጽታው ምንድነው የኮምፕላያንስ ችግሩ እዚህ ጋር ይጎላል ከፍ ይላል። እዚህም ነበረ አለ እዚህም ግን ጥቂት ነው የሆነች ትንሽ ነው የነበረው። አሁን ግን ላይክ ነው ትንሽ የመጉላት ነገር አለው። አንዱ እሱ ነው። ሌላው እንግዲህ ደግሞ እዚህ ጋር እንትን ላይክ ነው ኔጌቲቭ እንትኖች አሉት። ይሄ ቢጫው ኤክስፔንዲቸር ጋፕ አለው ኢን ሴንስ ማለት
መንግስትን የሚያሳጣው በስቷል ነው። ሲሸጥ ያለ ቫት ይሸጣል። ራሱ ሲገዛ ግን የከፈለውን ቫት ደግሞ መልሱልኝ ብሎ ያስመልሳል። ሁለት ነገር ያደርጋል። ስለዚህ መንግስትን ያን በዛ መልኩ ያሳጠዋል ነው። እዚህ ጋር ግን ሲመጣ 2019 ላይ እስከነጭራሹም መንግስት ማለት አንደኛ እዚህ ጋር እንግዲህ እንደምታዩት ማለት ነው ምንም ቫት አልከፈለም ነው መስኩ ማለት መክፈል ከሚገባው ወደ 60 ሚሊዮን ዶላር 100 ቢሊዮን ነው የኢትዮጵያ ኢኮኖሚ ብለን አስበን ምንም አልከፈለም። ሁለተኛ እንትን አድርጓል፣ ሪፈንድም አስደርጓል ነው። በእንግዲህ ሪፈንድ አስደርጓል። በምን ሪፈንድ ሊያስደርግ እንደሚችል ከእንትኑ ውጪ ከእንትኑ ውጪ በምን ሊያስመልሰው እንደሚችል ከማን ነው ስሙ ምንድን ነው ያለው ጄሚናይ እስቲ አንዴ ነው this is absolute. The government refunded more to the sector than it collected from the cause. As discussed above, this is typically for zero-rated export sectors like mining. The company collects zero output VAT but pays 50% in domestic part income tax. The government must legally refund the difference. like እንትን ያለው ከግምት ውስጥ ያስገባው አልመሰለኝም። እስኪ ምንድነው የሚባለው? Where are you screenshots? Copy and do what is that? Alright. ChatGPT ኦኬ አንተ ደግሞ ትዘጋለህ ብዬ ነው ፈራህ ነው ማለት ሳይኮሎጂካል እንትን ያመጣል ነው ላይክ ኮፒ ፔስት that was a VAT gap analysis of Ethiopian mining sector. All right, and the legend says all right, blue is uncollected due to compliance issue. Green is actually collected VAT. Alright, purple, yellow is gap due to so-called expenditure gap. My question: how come actual VAT and expenditure gap be in negative, right? And what does it mean? Right? What does it mean? Alright, nothing. What does it mean? Alright, does that mean? That was a VAT gap analysis of Ethiopian mining sector, and the legend says blue is uncollected
due to compliance issues. Green actually collected VAT. Yellow is gap due to so-called expenditure gap. My question: how come actual VAT and expenditure gap be in negative? Like the graph is like between period, all right, 2016 and 2022. Negative VAT collection or expenditure gap typically indicate anomalies or reversal in the Ethiopian mining sector between 2016 and this likely reflects over claimed input VAT, refunds exceeding liabilities or misreporting. Okay. Collected dips below it's excessive input VAT claims. All right. Mining companies may have claimed more VAT on purchase than they owed on sales. Refund surpassing accounting adjustment, correction, or reversal. This is rate per can happen in sectors with high capital investment. What does negative expenditure gap mean? The VAT that should have been collected based on reported expenditure. The VAT that should have been collected on lies reported expenditure were unusually low. Pretend that the company report high input VAT, but okay. ዝርዝሩ ኢሬሌቫንት ነው ማለት የምንችል ይመስለኛል። እንግዲህ ደምራችሁ ስታዩት ማለት ነው። ዝርዝሩ ኢሬሌቫንት ነው ምክንያቱም በምን ምክንያት ኤክስፔንዲቸር ቫቱ ላይክ ነው ሞር ኤክስፔንዲቸር ቫት ክሌም ተደረገ፣ በምን ምክንያት አክቹሊ መሰብሰብ ከነበረ ላይክ ነው መሰብሰቡ የሚሰበሰበው ከመሰብሰብ ፋንታ መንግስት በኤክስፔንዲቸር ቫት ኤክስፕሌን ማይደረግ በኤግዘምፕሽን ኤክስፕሌን ማይደረግ ገብቷቸዋል፣ በነን ታክሰብል ኤክስፕሌን ማይደረግ በኮምፕላያንስ ማለት በምን ምክንያት መንግስት የተለያዩ ምክንያቶችን ጠቅሶ ማለት ይሄኛው ተመላሽ ነው ይሄኛው ኤክስፔንዲቸር ጋፕ ነው ብሎ ከሰበሰበው በላይ ማለት ምንም በዚህ አመት በ2019 ዓመተ ምህረት ከሴክተሩ ምንም ሳያገኝ ሞር መልሷል። እንግዲህ ያም ብቻ ሳይሆን መሰብሰብ የሚገባው ደግሞ ያልሰበሰበው 60 ሚሊዮን አለው። እሱን እንዴት ብላችሁ እንደምገልጽ ግን ሴክተሩ በቃ ችግር አለበት የሚለው ነገር የሚያሳይ ይመስለኛል ነው። እንግዲህ ደሴም እንትን ወስደን ካየነው ማኒፋክቸሪንግ ደግሞ በአንጻሩ ተገላቢጦች ነው የሆነ ነው የሚመስለው። ምክንያቱም ማኒፋክቸሪንግ ደግሞ በአንጻሩ ስታዩት ማለት ከፍ ያሉ ነው። አሁን ለምሳሌ ይሄኛው 2016 ነው ብላችሁ ይሄኛው 2022 ነው ብላችሁ ወደ ኦልሞስት ነው ላይክ ነው 800 ሚሊዮን ወይም 1 ቢሊዮን ገደማ አምራቹ ከፍሏል ነው። አረንጓዴው ፔመንት ስለሆነ ማለት ነው። አክቹአሊ እንግዲህ ይዋቸው እንትኑ ጋፓቸው ማኒፋክቸሪንጉ ነው በጣም የሚከፍለው። ግን አሁን ከጂዲፒ አኳያ ብታዩት ነው ማለት ከጂዲፒ ከስትራክቸሩ አኳያ ብታዩት ይሄኛው 33% ነው። የኢኮኖሚው 33% ጂዲፒ ያለው እዚህ ነው አግሪካልቸር ላይ ነው። ማይኒንግ እና ማኒፋክቸር አንድ ላይ መተው ኢንዱስትሪ ሚል ስር መተው ማለት ነው። ኢንዱስትሪ ሚል ስር መተው ይሄ 0.1 ምናምን ነገር ነበር ነው። አሁን እንግዲህ ተሻሽሎ ከኢኮኖሚው ላይ ያለው ነገር ምናምን ካልሆነ ይሄ ማኒፋክቸሪንግ 4.6 ነው። ለዛም 4.6 ደግሞ ላይክ ነው ይቅርታ ይሄኛው ላይክ ነው ይሄኛው ማይኒንግ ኮንስትራክሽን ደግሞ 90 ምናምን ነው 95 ነው ምናምን ፐርሰንት ነው የነበረው ነው። በሌላ አማርኛ ምን ልላችሁ ነው ማኒፋክቸሪንግ በኢኮኖሚ ውስጥ ያለው እንትን መበረታታትና ብዙ ሊሰራለት የሚገባውና
ብዙ ትኩረት ሊሰጠው የሚገባው መስክ ይሄኛው ነው፣ ግን በጣም ግብር ከፋይ ነው። ምክንያቱም አይ ዶንት ቲንክ እንደው ብናያቸው ነው ብላችሁ ጠቅለል አድርገን ብናያቸው እንደሱ የከፈለ አለ ብሎ ለማለት የሚያስቸግር ነው የሚመስለኝ። አረንጓዴ 0.03 ላይ ነው። ይገርማቸዋል። ተወዳዳሪ የለውም ሲከፍል፣ እንግዲህ ከሚታየው ማለት ነው። ተወዳዳሪ የለውም። በጣም ወቅ አድርጎ ነው የሚከፍለው። ይከፍላል ነው፣ በጣም ይከፍላል። ጥርት ያሉ ጽድት ያሉ ግብሮች ይከፍላል ማኒፋክቸሪንግ ሴክተሩ። ሜቢ አንደር ፐርፎርም ከሌሎቹ የኢኮኖሚ መስኮች አንጻር እንዴት ልበላችሁ ቫቱን ተሸክሞታል ነው። ምክንያቱም አሁን በቁጥር ወስደን ብንሰራቸው አግሪካልቸሩን፣ ማኒፋክቸሪንግ፣ ኤሌክትሪሲቲውን እንኳን ብትወስዱት ነው የምላችሁ ምናምን ተወስደው ቢደመሩ it looks like the manufacturing pays more than like like I wish እንደው ይህን ነገር ኮንደንስ አድርገን ለእንትኑ መስጠት ብንችል እና ሰመራይዝ አድርግልን ብንለው ከዚህ በላይ አልወርድም አልክ። ያ ላይክ ነው ኮንደንስ አድርገን ኦኬ ከዛ ኢንፎርሜሽን ኤንድ ኮሚኒኬሽን ኦልራይት accept information and communication ከዛ what is that wholesale retailም ይከፍላል ነው እስኪ እናውጣና ላይክ ነው ሚላውን ብናየው ደስ ይለኛል። I think don't show me this. I got it. All right. Paste the letters, screenshots. Oops. Screenshots. ስለዚህ ምን ነበር የፈለኩት ማለት ከፋዮቹ ጥሩ ከፋይ የሆኑት ሆልሴል እና ኢንፎርሜሽን ኤንድ ቴክኖሎጂን አውጥተ if like ሰዓት አለን ብዬ አስባለሁ። If you can see the graph clearly, do you think that if like wholesale retail and communication information sectors are excluded, the VAT paid by the manufacturing sector somehow compares with the sum of the rest. Green being the actual VAT collected. Yes, based on the chart, the visible actual VAT collected, it does appear that the modifier except the combined total of remaining sector excluding. So no,
ማለት እኔ ስደምር ከምውል እሱ የተሻለ ይደምረዋል ብዬ ስላሰብኩ ነው። አ፣ ማለት በማኒፋክቸሪንግ ሴክተሩ በጣም ይከፍላል ነው ማለት እሱ ላይ ተረባረብ እንዳይሰራ እንዴት እንደሆነ እኔ እንጃ። ማለት ያለብን የስትራክቸራል ፕሮብለም የሚገርም ነው ነው ማለት ሌሎቹ እ፣ ማለት በቃ እኮ የሀገራችን ኤኒዌይስ ኤክስትራክቲቭ ነገር በጣም የሚስተዋል ይመስላል ነው። በጣም ጥሩ ይከፍላል ነው። በጣም ጥሩ ይከፍላል። ማን ነው ስሙ? ምክንያቱም ኦልሞስት ቢሊየን ዶላር ወይንም እንደዚህ አድርጋችሁ እንግዲህ አቨሬጅ ብታደረጉት ከ700 ሚሊየን የኢትዮጵያ ኢኮኖሚ አንድ 100 ቢሊየን ነው ብላችሁ አስባችሁ ከ700 ሚሊየን እስከ 900 ሚሊየን ባለው ሬንጅ ከፍሏል ነው። አንላይክ እንግዲህ የችርቻሮና ይሄ ጅምላ ንግድ ችርቻሮ እና ኢንፎርሜሽን ቴክኖሎጂን አውጥታችሁ ውሃ በሉት፣ አግሪካልቸር በሉት፣ ኮንስትራክሽን በሉት፣ ማይኒንግ በሉት፣ ኤሌክትሪሲቲ በሉት፣ ትራንስፖርት ኤንድ ስቶሬጅ በሉት፣ እነዚህ ሁሉ ሴክተሮች ተደምረው ከሚከፍሉት ቫት በላይ ኦፍኮርስ እንትን ኤክስክሉድ ታደርጋላችሁ እንዳልኳችሁ ቴሌ ብዙ ቫት የሚከፍል ነው የሚመስለው አሁን እና ማነው ቴሌ እና ጅምላና ችርቻሮ ነጋዴዎች ከጂዲፒው አንጻር ብዙ ላይክ ነው ቫት የሚከፍሉ ይመስላል። ከዛ በተረፈ ግን ላይክ ነው እንትን እያለ ነው በጣም ብዙ ከቨር እያደረገ ነው ነው ኩዶስ ቱ ማኒፋክቸሪንግ ሴክተር ማለት ነው የሚቻለው። ኩዶስ ነው የሚባለው እንግዲህ ፐርፕል ኢዝ ነን ታክሰብል ማለት የተወሰኑ እዚህ ጋር እንትኖች ታያላችሁ ላይክ ነው። ለምሳሌ ይሄ አሁን እንግዲህ 16 ካላችሁት የ17 የ18 ነው። እዚህ ጋር መሰብሰብ ሲገባው ያልተሰበሰበ 17 እና 18 ላይ የተፈጠረ ነገር አለ። እንግዲህ ኤክስፕሌን ያደርጉታል ብለን እናስባለን። ግን ላይክ ነው መሰብሰብ ያለበት ግን ያልተሰበሰበ እዚህ ጋር ደግሞ እንዲያውም እንግዲህ ላይክ ነው መሰብሰብ የሌለበት የተሰበሰበ ያለ ነው የሚመስለው። ኦራይት ላይክ ነው መሰብሰብ አልነበረበት ግን ሞር ተሰብስበዋል ነው ማለት ላይክ ነው። ብሉ ኢዝ ኮምፕላያንስ ጋፕ ነው ነው እንግዲህ ሰማያዊው የኮምፕላያንስ ጋፕ ነው። የኮምፕላያንስ ጋፑ ኔጌቲቭ ገባ ማለት ሊሰበሰብ ከሚገባው በላይ ተሰብስቧል ነው ነው። እንዴት ብለው እንግዲህ ኤክስፕሌን ላይክ ነው ለእያንዳንዱ ነገር ይሄዱ መጠየቅ ይከብዳል። ግን ጫና ውስጥ ያለ ነው የሚመስለው። ሞር አይታችሁታል እዚህ ጋር መሰብሰብ ካለበት በላይ ተሰብስቦበታል የሚል ነው ሴንስ የሚሰጣችሁ። ጀስት እንደው ላለመስነፍ like you know in the manufacturing sector for the year 15-16 like you know 15-16 የት ነበር የሚመጣው 2015-16 2015-16-17 2018-19 17-18 2000 ላይክ ነው አንዱን ብቻ አንበለው 2015-16 for the manufacturing sector in the year like sector in the year all right in the year 2015-16 do you think that since the blue bar that which represents compliance is negative
it pays more VAT than it ought to. For the manufacturing sector in the year 2015-16, do you think that since the blue bar, which represents compliance, is negative, it pays more VAT than it ought to, means it ought to like yes like ነው እንግዲህ ተስማምቷል ማለት ነው። ስለዚህ ሴክተሩ ጫና አለበት የሚለውን ነገር ያሳያል የሚል ነገር ነው ያለኝ። የሚገርም ነው። ስለዚህ ሞር ከፍሏል ነው፣ ማበረታቻዎች አሉት። ስለዚህ በኤክስፔንዲቸር ጋፕ ላይክ ነው። ለምሳሌ ያስመለሳቸው ቫቶች አሉ። እነዚህ እንግዲህ ቢጫዎቹ ኢንፑት ክሬዲቶቹን እየወሰደ ክሌም እያደረገባቸው ነው። ይገባዋል ነው፣ በደንብ ቫት ይከፍላል። ከፋይ ነው፣ አምራች ነው፣ ላይክ ነው፣ በህግ አዳሪ ነው። መልካም መበረታታት ነው ያለበት ከሌሎቹ። አይ ዶንት ኖ ብዙ ሪፐርከሽንም ሊኖረው ይችላል። ማለት ምንድነው መሰላችሁ? አይ ዶንት ኖ ለነገሩ አጉል ትንተና ውስጥ ከምገባል ተወውና እንግዲህ ማኒፋክቸሪንግ ሴክተሩ ማለት ህግ አክባሪ ነው፣ ግን የህግ ጫና ያለበትም እሱ ነው ይመስላልና እንግዲህ ዲስክሪፓንሲ እሱን ያሳያል። ኤሌክትሪሲቲውን በሚቀጥለው ቪዲዮ ነው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በሚቀጥለው ማለት 57ኛው 62ኛው ቪዲዮ ማለት ነው።